በጣም ብዙዎች ናቸው። እኛ እንናገራለን። መቼም ቢሆን አይቆምም። እስክንሞት ድረስ እንናገራለን። እስክንሞት ድረስ መናገር ብቻ አይደለም እናስተባብራለን። ለሌላው አልደረሰም። እውነቱን ልንገረው እና ምንድነው ያልኩት? እውነቱን ልንገረው እየመሩ አይደለም። ራስዎትን አያታሉ። ሲሪየስሊ ምን ይለው ነበር ባለፈው ደርግ የወደቀው ኢህአዴግ የገባ ጊዜ አይደለም አለ። ደርግ የወደቀው ከህዝብ ልብ የወጣ ጊዜ ነው አለ። እንግዲህ ይሄን የተናገረ ሰው ይሄን የተናገረ መሪ አሁን ከህዝብ ልብ አልወጣሁም ብሎ መንፈራገጥ ምን ይባላል? ወይ የመርሳት በሽታ አካል ያዘበታል። ዛሬ ልክ እነርሱ ቆብ ያላቸው ዛሬ እንደኔ ካህን የሆኑ እንደ ሰባኪ የሆኑ ለመኖር ሲሉ ብቻ በመኖርና በእንትን ውስጥ ይሄንን የሚሞክተዋል ከመንግስትም አልፈው እነሱ እንዴት ያወራሉ? በፖለቲከኞቹ ይሄን እንዲሉ ተመድበዋል። እነሱማ እኮ እየበሉ ነው እኮ እውነታቸውን እኮ ነው እውነታቸውን 10 ሚሊዮን የሚሆን ካድሬ ያላት ኢትዮጵያ ናት። ሌላ ሀገር ይሄን ያህል ካድሬ ያለ አይመስለኝም። እስከዚህ ድረስ ጨካኞች ናቸው። እስከዚህ ድረስ በህዝባቸው ላይ የጨከኑ ሰዎች ናቸው። ምክንያቱም የሚበሉት ምግብ ያንን ይባላል። የሚኖሩት አኗኗር በዚያ ላይ እንዲጨክኑ አድርጓቸዋል። አትግደሉ በሚል ላይ ጨክኑ። ሌላ እኮ ማለት የለባቸው። በቃ መገደል በቃን በሉ ነው እያልኩ። ማነው ትናንት የሞተውን ሊቀ ካህናት አካሉ እንኳን እንዳይቀበር አድርገው የተው ሰዎች አይ አይደለም ብለው ሊሞክቱ የሚችሉት ማን ነው? ይህንን የመሰለ ወጣት። በነገራችን ላይ ብፁዕ አቡነ ሳዊሮስ የጥሩ ነገር ነው የተናገሩት። ለተናገሩት ነገር አክብሮትና እውቅና መስጠት አለብን። በማንባት ብቻ ይሄ ሞት ይቆማል ወይ? ከሊቀ ጳጳሳቱ ወይም ከቤተክርስቲያኒቱ ኃላፊዎች ከታች ጀምሮ እስከ ላይ ድረስ ካለ ከአገልጋዩ ከምዕመኑ ምን ይጠበቃል? በቤተክርስቲያን ውስጥ ያለን አገልጋዮች በአገልግሎት ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ለምንድነው አንድ ሆነን መጸለይ ያቃተን? ለምንድነው አንድ ላይ ሆነን ለዚህ ለሚሞት ህዝብ ለዚያች በፍርሃት ተውጣ አረ ጦርነት ነው እንዳትመጣ የምትል እህቷን ወንድሟን እንዳትመጡብኝ ጦርነት ነው የምትል የ5 ዓመት ልጅ ጩኸት የማይሰማችሁ ለምንድን? ኦኬ ይህንን በትንሹ አሁን ማሰማችሁ ምን ያክል እንግዲህ ትልቅ ነገር ሲፈርስ ይህ ሰውዬ የተሰጠውን ነገር ቢያውቀው ነውረኛ ባይሆን ቆሻሻ ባይሆን የተቀደሱ ሰዎችን አጥፍቶ የመጣ የረከሰ ባለጌ ሰገጤ ባይሆን በዝልክ አፉን አይከፍትም ነበር። በቀላሉ አንኑ ርዕሰክሙ እዚህ ቦታ ላይ እኔ እዛ ኦርቶዶክስ ውስጥ ስላለው በምንም አይነት መልኩ በጣም ሰፊ ነው። እስኪ ቆም እንበል። አልገባህም አልገባሽም ለመገዳደል አትቸኩል። ወይ ከገደልክ ወይ ከሞትክ ኪሳራ ነው። ውጤት ያን ያክልም ብለን ባንል የምንፈልገውን ያክል ውጤት ባይመጣም ፈጣሪ በፈለገው ልክ ውጤቱን አምጥቷል። አትግደሉ አትሙቱ። ከገደልክና ከሞትክ በኋላ ማንም ቢሆን የሚቀብርህ የሚያስርህ የሚፈርድብህ እንጂ ስላንተ ጀግንነት ወር ስለሆነ ክብር አይደለም ነው። እስኪ ቆም በል። ከጓጽዮን ደጀን ለመምጣት ኦሮሞ አማራ ተብሎ በሀገር ላይ ተከፋፍሎ ሰዎች መንገድ ዘግተው አስምረው ጉስቁልናን ላይ አውጀው እናት አባትን በመግደል አስጀምረው የት ልትደርስ ነው? መሰረተ ልማት በማውደም የሚገለጥ ትግል ምን ሊያመጣ ነው? ይሄ አልገባውም ብሎ አይደለም ስንተረክ ስንሞላ የኖርነው ነገር ስለሚገጥረው እና ይሄ ሰውዬ በኦሮሚያ ክልል ላይ የስልጣን ጉዳይ እንደዚህ ተባለ ብለው ጥቁር አልብሷል። ጥቁር ሲያለብሱ ኖረዋል። ይሄ ሰው አላፈረም። እነሱ በታትነውት አዋርዷት የኖሯትን ቤተክርስቲያን ኦርቶዶክስ ቤተክርስቲያን ነፍሳቸውን ይማር ያለፉት አቡነ መርቆሬዎስ ናቸው። እንደዛ ስማቸውን በተሳሳተ ይቅርታ ያስታረቀው አብይ አህመድ አሊ የሚባል ልጅ አብይ አህመድ አሊ። አብይ ለምንድነው የእስላም መንግስት ነው የመናፍቅ መንግስት ነው የሚል መቀስቀሻ የሰጡት? እንደነዚህ አይነት ሰካራም ሰዎች እነሱ ሲማግጡበት የኖሩትን ቆሻሻ ነገር ሁሉ ጠርጎ አወጣና እነዚህን በሽበትም በሃይማኖትም በስልጣንም በሁሉም ድርብርብ ክብር ላይ ተቀምጠው ግን እጅግ በጣም የተረገሙ ዳቢሎስን ወክለው ተገኙ። እንደነዚህ የረከሰ የለም። እኔ 96 ላይ ብታምኑ ባታምኑ
አልነበረም ማለት። እሱን ማን አረጋገጠ? እነዚህ ሰዎች። ፍኖተ ሰላም ላይ የተናገረው ልጅ ንግግር ይሄ ጴጥሮስ የሚባለው ሰውዬ መጥቶ አረጋገጠልን። የጴጥሮስ ንግግር ፍኖተ ሰላም ላይ ያ ወጣቱ ልጅ የተናገረውን ፕሩፍ ማድረጊያ ወራዳነትን በቤተ ክህነት ላይ የተዘራውን የግብፅን በሽታ የፈሮናዊነት እርኩሰትን የሚያረጋግጥ ነው። ለዛ ነው ይሄን ሰውዬ ማሳየት። ከዚህ በፊት ግን ምን ብሎ ነበር ይሄ ሰውዬ? እንስማ። ያ ሌሎችንም አላየው። እንደ ዶክተር አብይ ለኢትዮጵያ ሕዝብ ያሰበ ሰው አላየም። ይቅርታ አድርግልኝ። እምዬ ምኒልክ ይባሉ ነበር። ስላልደረስኩባቸው ልመሰክር አልችልም። ለእኔ ግን እንደ ዶክተር አብይ ቅን ልብ ያለው ሰው አላየውም። እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቀርም። እና ሰው እነዚህ ይህንን እኔ ክሊፕ አድርጌ መቸረት መሰላችሁ የለጠፍኩት ከ4 ወር በፊት ላይ ክሊፕ አድርጌ የለጠፍኳት አለች። አቡነ ጴጥሮስና ልደቱ አብይን ያደነቁበት ብዬ ማለት ነው። ደግመን ብንሰማው ደስ ይለኛል። በቂ ነው። ያ ሌሎችንም አላየው። በኢትዮጵያ ታሪክ ውስጥ ያ ሌሎችንም አላየው። እንደ ዶክተር አብይ ለኢትዮጵያ ሕዝብ ያሰበ ሰው አላየም። ይቅርታ አድርግልኝ። አቡነ ጴጥሮስ ነበር። ስላልደረስኩባቸው ልመሰክር አልችልም። ለእኔ ግን እንደ ዶክተር አብይ ቅን ልብ ያለው ሰው አላየሁም። እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቀርም። ሌሎችንም አላየው። እንደ ዶክተር አብይ ለኢትዮጵያ ሕዝብ ያሰበ ሰው አላየም። ይቅርታ አድርግልኝ። እምዬ ምኒልክ ይባሉ ነበር። ስላልደረስኩባቸው ልመሰክር አልችልም። ለእኔ ግን እንደ ዶክተር አብይ ቅን ልብ ያለው ሰው አላየሁም። እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቀርም። ለምን ታዲያ ምን አግኝተው አሁን እንደዛ አቋም የለሽ? እምነት እኮ እስከ ሞት ላመኑበት ነገር የሆነ ነገር ማድረግ ነው። አሁን ያ ሲመች ብቻ ትዳር፣ ሲመች ብቻ ፍቅር፣ ሲመች ብቻ አብሮነት፣ ሲመች ብቻ ፖለቲካ፣ ሲመች ብቻ ስልጣን፣ ሲመች ብቻ ዳኛነት፣ ሲመች ብቻ እናትነት፣ ሲመች ብቻ አባትነት፣ ሲመች ብቻ ወንድምነት፣ ሲመች ብቻ ሐቀኝነት፣ ሲመች ብቻ እንዴት ይሆናል? ያሰዳል። ሰው እነዚህ ሰዎች ለስራቸው መተው ብቻ በቂ ነው። ለስራቸው ብቻ መተው። ምክንያቱም ያልነገሩ የለም። ኦርቶዶክስ ብለው ምናምን የተገላለጡት ነገሮችን ብቻ ብታዩ የዚህን ሙዚቀኛ ያክል አልተናገሩም። ሞት ይብቃ አላሉም እኮ ይለያል ዘንድሮ እያለ እየታጠቀ ስቱ ተላለቀ። ይበቃል ዘንድሮም ልጆች አይተላለቁም። ይበቃል ተክሲቱ ይለያል ዘንድሮ እያለ እየታጠቀ ስቱ ተላለቀ። የዚህን ያህል ገላጋይ ሀሳብ እንደምናገር በለው ግደለው። ለምን ይበርዳል? ለምን ሞት ይቆማል? በነገራችን ላይ ሰዎች በክብራቸው በተለይ በእስልምና ላይ እንደዚህ በጣም ትልልቅ ሰዎች ጋር ያገኟቸው ምስጢራት እንደሚነግሩኝ በእምነት ደረጃ ሙስሊሞች ስለሆኑ ሰዎች ባወቁት ነገር ካልተጠቀሙና ካልጠቀሙ በዛ ባወቁት ነገር ራሳቸው ይጠፋሉ የሚል ይመታሉ፣ ይጎዳሉ የሚል አስተምሮት አይቻልም ነግሮኛል ማለት። ለምሳሌ ቅዱስ ቁርአንን ያወቀ ሰው ያን ያወቀውን መልካም ዕውቀት ለሌሎች ያላሳወቀ እንደሆነ በዛ ቁርአን ራሱ ይጠፋል፣ ይቀጣበታል። ምን ማለት ነው? መሳሪያ ይዞ አንድ ሰው መሳሪያ ስላችሁ የሚገለው ነው የሚያድነው። ዶክተር ሆኖ ሰዎችን ለማዳን ተምሮ ሰዎችን የሚገል መርዝ የሚመርዝ እንደማለት። ሀገር ሊጠብቅ የተቀመጠ ባለስልጣን
ሀገርን አዋርዶ እንደ ወያኔ አይነት ሀገርን ለማፍረስ የሰራ እንደሆነ ነው። ያ በራሱ ራሱን ያጠፋዋል ይላል እና እነዚህ ቃሉን ይሄን ሲመታ ይሄን ስጥ። እስኪ እህት ወንድሞች እዚህ 14 ሰው ይታያል። በኦርቶዶክስ ላይ የምታዩት እና የሰማችሁትን ብቻ አስታውሱና ይሄን ሲመታ ይሄን ስጥ። ጃኬትህን ሲጠይቅህ ሸሚዝን ጨምረህ ስጠው። የሚረግሙን መርቅ፣ ጠላትህን እንደራስህ አድርገህ ውደድ። አትግደል፣ አታመንዝር፣ በሐሰት አትመስክር። የትኛው ነው የሰማችሁት? አንዷን ውሰዱ። አንዷን ቃል አንዷን ትእዛዝ ብቻ ውሰዱና በዛች መነጽር ወይም በዛች ሚዛን ብንመዝነው ማን ነው ኦርቶዶክስ ነው? ትዕግስትን አብዝቶ የሚናገር አሁን ምንድነው ስርዓተ ቤተ ክርስቲያን፣ ስርዓተ ቅዳሴ ላይ፣ ስርዓተ አምልኮት ላይ ኦር በዓላት አከባበር ላይ ብዙ ነገር እሱን ሁሉ ነው ሊያሳጡ የሞከሩ። ፈጣሪ ቸር ስለሆነ የነሱን ቆሻሻነትም ስለሚያውቅ ራሳቸው እየነጠሩ ወጥተው ራሳቸውን በራሳቸው እንደ አስቆሮቱ ይሁዳ ራሳቸውን ሰቅለው እስከሚያጠፉ ድረስ በ30 ዲናር ኢየሱስን የሸጠው በኋላ በዛ ጸጸት ራሱን ያጠፋ እንደዛ ራሳቸውን እስከሚያጠፉ ድረስ እነሱን እንድናይ ስላደረገን እንጂ እነሱ እኛን በማጥፋት የረከሰ ማንነታቸውን ለማቆየት ብዙ ጊዜ ሲሰሩ የቆዩ ናቸው። የትኛውም የሃይማኖቱ ላይ እኛ ጋር በደረሰው መጽሐፍ ፈተና በበዛ ጊዜ አይደለም የሃይማኖት አባቶች፣ ሀገር አስተዳዳሪው ንጉስ ፈተና በበዛበት ጊዜ ማቅ ለብሶ ትቢያ ነስንሶ ወደ ፈጣሪው ይጮሃል። እነዚህ የምትሏቸዋለሁ እነዚህ ያቀዱትና የኖሩት አንድ ነገር አለ። ምን የሉምናት ያባሉና 500 ሺህ ብር ስንት ሺህ ብር ተቀበሉ የሚሉ የሆኑ ወጣቶች ላይ ቴሌግራም ላይ በተለያየ ቦታ ላይ የሚልኩ የሚለጥፉ በፌስቡክ በምናምን አንዳንዴ ገጥሞኝ የማውቃል። ኦልሞስት ከ2-3 ዓመት በፊት እንደዛ አይነት ነገሮችን አይቻቅ ነበር። በዛ ሰዓት የሃይማኖት አባቶች እንዴት የማውገዣ ቃል አልተናገሩም ነው? እነሱም አባልነት ፈርመዋል ብዬ ሁሉ ሞግቻለሁ። አሁንም ሞግታለሁ። እሱን ሲያወግዙ ያልታዩ አባቶች አብይ እንደዚህ ነው። በሃይማኖት አባት ደረጃ እኮ አሁን ያለው መንግስት ራሱ በማውገዝም ይሁን በማድነቅ የሚለጠፍ የሃይማኖት አባት እኮ ያሳፍራል። አብይ ልጃችን ነው። በሃይማኖት አባት ደረጃ እኮ ሲባይ አብይ አንዱ እምነት ውስጥ ያለ አንዱ ኢትዮጵያዊ ጀግና ነው። ስህተት ቢኖርበትም ያንን ልጅ ለማረምና ሰው ለማድረግ ሙሉ ለማድረግ ሰው ይሰራል እንጂ አብይን በመውቀስ የሚጠመድ የሃይማኖት አባት፣ አብይን በማድነቅ የሚጠመድ የሃይማኖት አባት ማየት እኮ ማፈሪያነት ነውር እኮ ነው። የአላህ ቃል እንደዛ ይላል፣ የእግዚአብሔር ቃል እንደዛ ይላል። አብይ አንዱ ስጦታ ነው። ስልጣን የሚገኘው ከእግዚአብሔር ነው ከአላህ ነው ይላል። ሁሉም መጽሐፍ ላይ ይሄንን ነው የሚለው። የትም ቦታ በተለይ አብይን ሲሰድብ የሚውል ደግሞ አባት ሸበቶ መነኩሴ ጳጳስ ያንን ክብር ይዞ የመጣ እኔ በኦርቶዶክስ ቤተክርስቲያን ላይ ያሉ አባቶች እንዴት ያለቅሱ፣ እንዴት ያፍሩ፣ እንዴት ይሸማቀቁ። የኢየሱስ ክርስቶስ መስቀል እኔን የሚከተል ቢኖር መጀመሪያም ራሱን ይካድ፣ ከዛም መስቀሉን ተሸክሞ ከኋላ ይከተለኝ የሚል አንድ ቃል አለ። አንድ ኢየሱስን ለመከተል የሚያስችል ቅድመ ዝግጅት ማድረግ፣ ምንም ነገር እሱን ለመከተል እንቅፋት ሊሆን የሚችል ነገር በሙሉ መተው። ይሄ በሁሉም ነገር ላይ ጋዜጠኛ የሆነ ሰው በቃ ሁሉም ነገር ትቶ ክዶ ጋዜጠኝነትን መያዝ ማለት ነው።
በጋዜጠኝነቱ ላይ የሚመጣ ማንኛውንም ፈተና መጋፈጥ ማለት ወታደር ለሆነ ሰው ወታደር የሚሆን ሰው መጀመሪያ ራሱን ከነበረበት መካድ ወይም መለየት የውትድርናን ማንኛውንም ነገር እስከ ክብሩ መቀበል በውትድርናው ላይ የሚመጣበትን ማንኛውም ነገር ማስኬድ መቀበል ይዞ መቀጠል ነው። መስቀሉ ማለት ስቃዩ መከራው ስለሆነ በዛ የሚመጣ ፈተና ስለሆነ መሪ የሚሆን ሰው መጀመሪያ ራሱን መካድ ነው። አብይ ብለው ሲሉ አፈር ብሉ አብይ የኛ ልጅ ነው አብይ ልትነኩ አትችሉም የምንለው አብይ አሁን ኢትዮጵያ ስለሆነ አብይ ግለሰባዊ ማንነቱን ትቶ ኢትዮጵያዊ አቋሙን የያዘ ስለሆነ በቤተሰቡም ሆነ ለምን በአመራር ላይ ያሉ ወንድሞች የሆናችሁም ካላችሁ እዩት። አባት ስትሆኑ በተሰጣችሁ ስልጣንና ክብር ላይ ያንን ነገር ለመኖርና ለማኖር ነው ዋጋ የምትከፍሉት። እንደ ግለሰብ ያላችሁበትን ሁኔታ አይደለም የምትኖሩት። ከዛኛው ወጣችሁ ይህንኛውን የተቀበላችሁትን ነገር ለመኖር ጥረት የምታደርጉ እሱን ስትኖሩና ስታደርጉ ደግሞ የሚመጣውን ፈተና ሁሉ እየተጋፈጣችሁ የምትሄዱበት ነው። አብይንና ወይዘሮ ዝናሽን ስናይ ለልጆቻቸው ጊዜ ይሰጣሉ ወይ? ሌላ አመራሮችንም መውሰድ ባለፈው ማዘጥ በባድ ዳንኤል ክብረት ለሊት 6 ሰዓትም ሊደወልል ይችላል። በቃ አድርገህ የተባልከው ማድረግ እንደዛ ነው። እሳቸው የሚፈልጉት ይሄ ነው። የሚያስፈልገው ሰዓት ላይ ምንም ነገር ምክንያት አይቀበሉም የሚል ነገር አለና የሃይማኖት አባቶች ያንን ቢተው ኖሮ በዚህ ጉዳይ እናገኛቸው ነበር። ራሳቸውን ክደው ሃይማኖቱን ለመኖር ቢገቡ ኖሮ መስቀሉን ለመሸከም ፈቃደኞች ቢሆኑ ኖሮ በዚህ ልክ ከሃዲ በዚህ ልክ አውሬ ሆነው እናገኛቸው ነበር ወይ? ነገር ግን ራሱን ያላወቀ ራሱን ያላገኘ ራሱን ለሌሎች ሸጦ ወይም ያከራየ ነውረኛ ባለስልጣን ነውረኛ ሃይማኖት አባት። እንግዲህ የሃይማኖት አባት እንደዛ ሆነ ሲባል አቡነ ጴጥሮስን ውሰዱ። ይህ ሰውዬ በሽምግልና በዚህ ልክ ከሃዲ ሆኖ ስታገኙ አቡነ ጳውሎስ ነው የሚባለው የሆነ ጊዜ ታኅሳስ ገብርኤል ላይ ግደሉ የዳዊትን ምናምን ብሎ የተናገረው በሽምግልናቸው ብትሄዱ ሽማግሌዎች ናቸው። ሽምግልናን ለማርከስ የሚሰሩ ርኩሶች። በሃይማኖት አባትነት ስትሄዱ ራሳቸውን በነውር የሞሉና ነውራቸውን ለማውረስ የሚተጉ ነውረኞች መሆናቸውን ለየንበት። እኔ እንደውም አንድ ጊዜ ይሄ አቡነ ጴጥሮስ የሚባለው ሰው ምን ያህል ቆሻሻ ኃይል እንደገዛውና ይጋልበው እንደነበረ ባይደን ተቃጠለ በመለው ስሜ ላይ ከመጣውበት አንፃር በትክክል ያየሁት አቡነ ጴጥሮስ ከኢትዮጵያ አየር መንገድ ተመልሰው ወደ አሜሪካ እንዲሄዱ ተደረጉ ሲባል እስኪ እንወቃቸው። እኒህ ሰውዬ ቦርቦሬ ጥሩ ነገር ነበር የሚያወሩ ምናምን ብዬ ከሳቸው ጋር የተያያዘ አንድ ቪዲዮ ሰራውና ዩቲዩብ ቪዲዮውን ሪሙቭ አድርጎ ስትራይክ ላከብኝ። ምንም ያነበብኩት ነገር የለም። እስኪ ገባን እንጠይቅ የሚል ነበር። ዶናልድ ትራምፕ ባይመጣ ኖሮ ዩቲዩብ ላይ የነበረን ነገር ሁሉ እኮ ይሄ አልነበረም። ዩቲዩብ ላይ በባይደን ስርዓት እኮ በሶሻል ሚዲያ ላይ የነበረን ነገር በፌስቡክ እና በዩቲዩብ ላይ ምን ያክል ነው ሊፈጸምብን እንደነበረ ኢትዮጵያ ውስጥ ያሉ እውነትን ለማውራት የሚሞክሩት ወንድሞች ምን አይነት ችግር ይደርስባቸው ነበር። ከዛ ውስጥ አንዱን የማስታውሰው ለካ ኦርቶዶክስ ውስጥ የተቀበረ የባይደን በሽታ አለ ብዬ የደመደምኩበት ቀን የዛን ቀን ቪዲዮውን አጥፍተው ስትራይክ ልከውብኝ እና ጋሼ አቡነ ጴጥሮስ ስለሺ እያለ እዚህ ያሉት ወንድሞቼ ሁሉ እያሉ ኢትዮጵያ ላይ ነውር ለመፈጸም የሚችሉበት ዘመን አይቀጥልም። ቆሻሻ የትም ቦታ ቢሆን ይገለጣል። የሚገለጠው ሊቃጠል መናከሷን ትቀጥላለች። አቅም አጥቷት እስከሚቀር ድረስ እኔ እያወራለሁ እሱ እንዳንኖር ሲያረጉን ኖረው ዛሬም እንዳንኖር የሚሰሩ ኃይሎችን ከቤትም ይሁን ከውጭ ማስቆም ግዴታ ነው። ስለዚህ እኔ በእግዚአብሔር ስም በአላህ ስምም አልሙንተቂሙ የምለው የበቀል በትሩን በአስዋን ላይ እንዲያወርድ፣ በግብጽ ላይ እንዲያወርድ፣ በግብጽ ውስጥ